ግራንድ ክሬምሊን ቤተመንግስት ሩሲያ ግራንድ ክሬምሊን ቤተመንግስት በሞስኮ ክሬምሊን ውስጥ የሚገኝ ቤተመንግስት ሲሆን የሩሲያ ፕሬዝዳንቶች ታዋቂ መኖሪያ ነው። በ19ኛው ክፍለ ዘመን አብዛኛውን ጊዜ በሞስኮ ውስጥ የሩሲያ ንጉሠ ነገሥት መንግስታዊ መኖሪያ ሆኖ አገልግሏል። የክሬምሊን የጦር ዕቃ ቤትና የክራይስት ዘ ሴቪየር ካቴድራል የኪነ ህንጻ ባለሙያ በሆነው አርክቴክት ኮንስታንቲን ቶን አስተዳደር ስር ባሉ አርክቴክቶች ቡድን የተነደፈው ቤተመንግስቱ የሩሲያን የራስ ገዝ አስተዳደር ታላቅነት ለማጉላት ታስቦ የተሰራ ነው። ግራንድ ክሬምሊን አሁንም የሩሲያ ፕሬዝዳንት መኖሪያና መደበኛ የስራ ቦታ ሆኖ ያገለግላል። በውስጡ ሙዚየምንም ይዟል። ቤተመንግስቱ የታነጸው በ14ኛው ክፍለ ዘመን በቦሮቪትስኪ ሂል ላይ በተቋቋመው ግዙፍ የመሳፍንት ንብረት ቦታ ላይ ከ1837 እስከ 1849 ሲሆን ቀድሞ ስፍራው ላይ የነበረውን የቦሮን ቤተመንግስትንና በአሎዚዮ ዘኒው ዲዛይን የተሰራውን የመጥምቁ ዮሐንስ ቤተክርስቲያንንም በማፍረስ ነበር። ግዙፉ የክሬምሊን ቤተመንግስት 125 ሜትር ርዝመት 47 ሜትር ከፍታ ያለው ነው። በርካታ ህንጻዎችንም በውስጡ የያዘ ሲሆን የቤተመንግስቱ አጠቃላይ የቦታ ስፋት ከ25000 ካሬ ሜትር ይበልጣል። ይህ ግቢ ትልቁን የክሬምሊን ቤተመንግስት፣ የቀደመውን የቴረም ቤተመንግስትን ከ14ኛው 16ኛውና 17ኛው ክፍለ ዘመን 9 አብያተ ክርስቲያናትን ቅድስት ቬስቲቡልን እናም ከ700 በላይ ክፍሎችን ያካትታል። የቤተ መንግስቱ ህንጻዎች በመካከላቸው 4 ማዕዘን ቅርጽ ያለው ግቢ ፈጥረዋል። ህንጻው ሲታይ 3 ፎቅ ይመስላል፣ ነገር ግን በትክክል 2 ነው። የላይኛው ወለል በ2 ረድፍ የተደረደሩ መስኮቶች ያሉት ሲሆን የምዕራባዊው የቤተ መንግስቱ ህንጻ የመንግስታዊ መስተንግዶ አዳራሾችንና የንጉሠ ነገስቱን ቤተሰብ የግል ክፍሎች የያዙ ናቸው። ግራንድ ክሬምሊን ቤተመንግስት በክሬምሊን ውስጥ ትልቁ ህንጻ ሲሆን በ1837 እና በ1849 መካከል ተገንብቷል። አርክቴክት ኮንስታንቲን ቶን በተለያዩ ጊዜያት የተለያዩ ህንጻዎችን ያቀፈውን የቀድሞውን የተለያዩ ህንጻዎች የነበሩትን ቤተመንግስት ደግሟል። የስነ ጥበብ ታሪክ ተመራማሪዎች የድሮው የሩሲያ ኪነ ህንጻ ልዩ ባህሪያትን ተከትሎ የህንጻዎቹ ስብስብ በቅርጽ በቀለምና በከፍታ ያልተመጣጠነ ነው ብለው ያስባሉ። በሞስኮ ክሬምሊን ሩሲያ የሚገኘውን በ17ኛው ክፍለ ዘመን የሩሲያ ነገስታት ዋና መኖሪያ በነበረው ታሪካዊ ህንጻ ቴሬም ቤተመንግስት ውጫዊ ገጽታን ማስጌጥ ጋር የሚዛመዱ ውስብስብ የፊት ገጽታዎች ያሉት ሲሆን በተለይም አርክቴክቱ የመስኮቶቹን ፍሬም በከፍተኛ መጠን ደጋግሟል። ከ1917 በፊት የቤተመንግስቱ ውጫዊ ገጽታ በ5 የሩሲያ ግዛትን በሚወክሉት በባለ 2 ጭንቅላት ንስሮች ቅርጻ ቅርጽ ያጌጠ ነበር። ቤተመንግስቱ የኋለኛው ክላሲዝም ባህሪ የጂኦሜትሪክ ፕላን አለው። ይሁን እንጂ ዋናው መግቢያው በዋናው ፊት ለፊት መሃል ላይ ሳይሆን በቤተ መንግስቱ ምስራቃዊ ክፍል ውስጥ ነው። ይህም ያን ጊዜ ለነበረው የኪነ ህንጻ አሰራር ያልተለመደ ነበር። መግቢያው በመጠኑ ያጌጠ ሲሆን በውጪ በኩል በሰንሰለት ላይ በተሰቀሉ ጥንድ መብራቶች ደምቋል። የበሮቹ ቅርጽ ከመስኮቱ አከፋፈቶች ጋር ይዛመዳል። መግቢያው የሚገኝበት ቦታ 66 መወጣጫዎች ያሉት ቀጥ ያለ ግዙፍ ደረጃ እንዲኖረው ታስቦ ሲሰራ የደረጃው ርዝመት በህንጻው መሃል ላይ መዋቅር እንዲኖረው አያስችልም ነበርና አሁን ያለበት ቦታ ላይ በማድረግ ማመቻቸቱ አስፈላጊ ሆኖ ነበር። ህንጻው ከድንጋይ ንጣፎች የተሰራ ሲሆን የክፍሉ ግድግዳዎች ከአርቲፊሻል እብነበረድ፣ አምዶቹ ደግሞ ከተፈጥሯዊ የተለያየ አይነት እብነበረድ የተሰሩ ናቸው። ደረጃው ትልልቅ እጥፍ ከፍታ ያላቸው አዳራሾችና የተለያዩ ዝግጅቶች የሚደረጉባቸው ክፍሎች ወዳሉበት ወደ መጀመሪያው ፎቅ ያመራል። በመሬት ወለሉ ላይ ካለው ዋናው መግቢያ ቀጥሎ አንጸባራቂ ግራናይት አምዶች ያሉት የእብነበረድ መተላለፊያ ክፍት ቦታ አለው። በዚህ ሰዓት ግራንድ ክሬምሊን ቤተመንግስት ትልልቅ መንግስታዊ ዝግጅቶች የሚካሄዱበት የሩሲያ ፕሬዝዳንት መኖሪያ ነው። ለምሳሌ አዲስ የሩሲያ ፕሬዝዳንት የሚተዋወቅበት ልዩ ስነ ስርዓት የሚከናወነው በሴንት አንድሪው አዳራሽ ውስጥ ነው። ለሞስኮ ክሬምሊን አዛዥ ጽህፈት ቤት ኃላፊ ከድርጅቶች በተላከላቸው ጥያቄ መሰረት ከመንግስታዊ ዝግጅቶች ነጻ በሚሆኑበት ጊዜ የሽርሽር ጉዞዎች ይከናወናሉ። ከካትሪን ቤተመንግስት በስተቀር ጎብኚዎች ፊት ለፊት ያለውን ክፍል፣ የቴሬምኖይ ቤተመንግስት ግቢን፣ የንጉሠ ነገስታቸውን መቀመጫ ግማሹን እና የኦርደርስ የክብረ በዓል አዳራሾችን ማየት ይችላሉ።
የሩሲያ የንግስና ሽልማቶች ወይም ኦርደርስ ከ1698 እስከ 1917 በሩሲያ ነገስታት የተሸለሙ 9 ስያሜዎች የክብር ሽልማቶች ወይም ምልክቶች ነበሩ። በክሬምሊን ቤተ መንግስት ውስጥ የሚገኙ 5 አዳራሾች ከ9 ሽልማቶች መካከል በ5ቱ ኦርደርስ ወይም ሽልማቶች ስም ተሰይመዋል። ዘ ሃል ኦፍ ዘ ኦርደር ኦፍ ሴንት ጆርጅ የቅዱስ ጆርጅ ኦርደር አዳራሽ ወይም ጆርጂዮቭስኪ አዳራሽ። የቅዱስ ጆርጅ ኦርደር አዳራሽ ወይም ጆርጂዮቭስኪ አዳራሽ በቤተ መንግስቱ ከሚገኙት የመንግስት ክፍሎች ውስጥ የመጀመሪያውና ትልቁ ነው። 17ኛው ክፍለ ዘመን መጨረሻ አካባቢ የሩሲያ እቴጌ በነበረችው በካትሪን ሁለተኛ በ1769 በጸደቀውና የሩሲያ ግዛት ከፍተኛ ወታደራዊ ጌጥ በሆነው በቅዱስ ጆርጅ ኦርደር ተሰይሟል። የክፍሉ ግድግዳዎች በወርቃማ ኮከቦችና ለአገልግሎትና ለጀግንነት በሚል መሪ ቃል ያጌጡ ናቸው። ክፍሉ በ18 ክፈፎች በተደገፈ ከፊል ሲሊንደሪክ ኮርኒስ የተሸፈነ ነው። የግድግዳው አናት የሀገሪቱን ወታደራዊ ድሎች በሚያሳዩ ምስሎች ያጌጠ ነው። የቅዱስ አሌክሳንደር ኔቭስኪ ኦርደር አዳራሽ የቅዱስ አሌክሳንደር ኔቭስኪ ኦርደር አዳራሽ የተሰየመው በ17ኛው ክፍለ ዘመን መጀመሪያዎቹ ላይ የሩሲያ እቴጌ በነበረችው በካትሪን አንደኛ 1725 ላይ በተቋቋመው የቅዱስ አሌክሳንደር ኔቭስኪ ኦርደር ነው። ክፍሉ በደቡብ ፊት ለፊት ባለው የህንጻው ክፍል በአንደኛው ፎቅ ላይ ማዕከላዊ ክፍል ላይ የሚገኝ ሲሆን ከቅዱስ ጆርጅ ኦርደር አዳራሽ ጋር የተገናኘው የኦርደር ሪባንና ኮከቦችን በሚያሳዩ በወርቅ ጌጥ ባጌጡ ትላልቅ የብር በሮቹ ነው። 4 ማዕዘን ቅርጽ ያለው ክፍሉ 31 ሜትር በ20 ሜትር ስፋትና 20 ሜትር ቁመት አለው። አዳራሹ በሌሽተንበርግ መስፈን ፋብሪካዎች ውስጥ በተሰሩት የሩሲያ ኢምፓየር ግዛቶችና አውራጃዎች የጦር ልብሶች፣ የግድግዳ መስታወቶች፣ 4 የእብነ በረድ ምድጃዎችና ሻማዎች ያጌጠ ነው። ከላይ በ4 ቋሚዎች ላይ ባለው ሞላላ ጉልላት ተሸፍኗል። ጉልላቱ የኦርደሮች ካባ፣ የከዋክብትና የቅዱስ እስክንድር ሞኖግራም ምስሎች አሉት። የወለል ንጣፉ ደግሞ ከ30 የእንጨት ዝርያዎች የተሰራ ነው። ክፍሉ ለክልል ምክር ቤት ስብሰባዎች ጥቅም ላይ ውሏል። ዘ ሃል ኦፍ ዘ ኦርደር ኦፍ ሴንት ቭላድሚር የቅዱስ ቭላድሚር ኦርደር አዳራሽ የቅዱስ ቭላድሚር ኦርደር አዳራሽ የተሰየመው በ1782 በታላቋ ካትሪን ወይም በካትሪን ሁለተኛ በተቋቋመው የቅዱስ ቭላድሚር ኦርደር ወይም ሽልማት ስም ነው። አዳራሹ ብርሃን የሚያገኘው ክፍሉ መሀል ላይ ባለው ጉልላት ላይ በተሰቀለው በሴንት ፒተርስበርግ በሚገኝ ፋብሪካ ውስጥ በተሰራው ደረጃውን በጠበቀ ቻንድሬል መብራት ብቻ ነው። ባለ 3 ቶን መብራቱ መጀመሪያ ላይ የእንግዳ መቀበያ ክፍል ውስጥ ተቀምጦ ነበር። ኋላ ላይ ግን በጣም ትልቅ ሆኖ በመገኘቱ በቅዱስ ቭላድሚር ኦርደር አዳራሽ ውስጥ እንደገና እንዲሰቀል ተደረገ። ክፍሉ 4 የጥቁር ነሐስ የመሬት መብራቶች ነበሩት። የክፍሉ አጋጋጥ ከኦርደሩ ምልክቶች ጋር የሚዛመድ ሲሆን በነጭ ሮዝና በቀላል አረንጓዴ ቀለሞች ተሰርቷል። ግድግዳዎቹና ጠርዞቹ በሮዝና በነጭ እብነበረድ የተደረደሩ ሲሆን የኮከብ ቅርጽ ያለው ወለሉ ከ20 አይነት በላይ ከሆኑ እንጨቶች የተሰራ ነው። የአዳራሹ ጉልላት የቅዱስ ቭላድሚር ኦርደርን በሚያሳዩ ቅርጾች ያጌጠ ነው። ዘ ሃል ኦፍ ዘ ኦርደር ኦፍ ሴንት አንድሬው የቅዱስ እንድሪያስ ኦርደር አዳራሽ የቅዱስ እንድሪያስ ኦርደር አዳራሽ ለሩሲያ ግዛት ወታደራዊ ክብር ከሰጡ መንግስታዊ ክፍሎች ውስጥ ዋነኛው ክፍል ነበር። ታላቁ ጴጥሮስ በ1698 ካቋቋመው የቅዱስ እንድሪያስ ኦርደር ወይም ሽልማት ጋር ተያያዥ ያለው ነው። አዳራሹ ለትላልቅ መንግስታዊ ዝግጅቶች ያገለግል ነበር። የአሌክሳንደር ሁለተኛ፣ አሌክሳንደር ሶስተኛና ኒኮላስ ሁለተኛ የዘውድ ስነ ስርዓት በውስጡ ተካሂዷል። ዘ ሃል ኦፍ ዘ ኦርደር ኦፍ ሴንት ካትሪን የቅድስት ካትሪን ኦርደር አዳራሽ የቅድስት ካትሪን ኦርደር አዳራሽ ለሩሲያ ንግስት የዙፋን ክፍል ሆኖ ያገለገለ ሲሆን በ1714 በተቋቋመው በቅድስት ካትሪን ኦርደር ወይም ሽልማት ስም ተሰይሟል። ከመግቢያው ጎን ለጎን በግዙፍ ምሰሶዎች ላይ በማላቻይት ሞዛይክ ያጌጡ ክፈፎች አሉት። ግድግዳዎቹ በስርዓት በተደረደሩ በማዕድን የተሰሩና በአንጸባራቂ ድንጋዮች ባጌጡ ቅርጻ ቅርጾች ያጌጡ ናቸው። የወለሉ የእንጨት ሞዛይክ የተነደፈው በሩሲያዊው ሰዓሊና የታሪክ ተመራማሪ ፌዶር ሶልሴቭ ነው።